መተማመን የለም፣ መተዛዘን የለም፣ መደጋገፍ የለም። ምላስ ብቻ። የዛ ሰፊ ጀግና ማህበረሰብ ልጅ ኢትዮጵያን ያስተማረ፣ ኢትዮጵያን ከፍ ያስደረገ፣ ዛሬ ላይ እየሞተም ኢትዮጵያዊነቱን ያለቀቀ፣ እየተገደለ እየተፈናቀለ፣ አደባባይ ላይ እየታረደ፣ በጅምላ እየተጨፈጨፈ፣ ዛሬም ኢትዮጵያዊነቱን ያለቀቀ፣ ለስንቱ እንኳን አይደለም እርስ በራሱ መከባበርን ተይና እየገደለ እየታረደ፣ ዛሬም ኢትዮጵያዊነቱን ሳይለቅ ጠላቱን አክብሮ የሚኖር ማህበረሰብ አማራ ለስንቱ የለገሰ እውቀትን ከሚኒሊክ ጀምሬ ልምጣልሽ። አንቺ ወፈፌ፣ ሌባ፣ ወደር፣ ዝክተት፣ ሸርሙጣ፣ ተራ ሸሌ፣ አንቺ የመንግስት ቅጥረኛ ቦርኩ፣ እንደ አማራ የሚከባበር ማህበረሰብ በሽምግልና በባህል ነኝ፣ በሽምግልና ነኝ፣ በእውቀት ደረጃ በይ፣ በኢትዮጵያዊነት በይ። እንኳን ለራሱ ማህበረሰብ ለሚገለው ማህበረሰብ ዛሬ ጥላቻ የሌለው ከዛ ጠላት ከሚባለው ማህበረሰብ የመጡትን እንደ ጥላትነት ያልፈረጀ ሰፊ ማህበረሰብ ነው። ዛሬ አንቺ ራስ በራሱ ይወጋጋል፣ ራስ በራሱ ይተራረዳል የምትዩና ስም የሰጠሽው አንቺ ቦርኮ ወደል 13,000 ሰው ይዘሽ በዚህ ልክ ጆኖሳይድ እዛ ማህበረሰብ ላይ ማወጅ፣ አማራ እንደማይሞት፣ አማራ እርስ በርሱ እየተገደለ እንዲሁ ሌላ ብሔር ስርዓቱ እንደማይገለው በዚህ ልክ አንቺ ማሳወቅ ማለት 13,000 ሰው ይዘሽ ጆኖሳይድ ማወጅ ማለት ነው። እንደ አንቺ አይነት እበት ወደል፣ እንደ አንቺ አይነት ቆሻሻ ማህበረሰብን እንደ ማህበረሰብ ያን እያለቀሰች ያለች እናት በድለሽ ጨቁንሽ አይደለም አንቺ ካንስሌሽን የምትሰበስቢ ዱባይ ላይ የዱባይ መንግስት የቁም እስረኛ ያደረገሽን በብልጽግና ዛሬ ላይ በቢሮቸውና በደህንነት ታጅበሽ ስምሽን ለመገንባት ሰውን ለማስፈራራት አንቺ አማራን በዚህ ልክ ወጥተሽ መሳደብ፣ በዚህ ልክ ማህበረሰብን ወጥተሽ መሳደብ አንቺ ዋጋ ያስከፍልሻል። አማራ ራስ በራሱ በጣም ይተማመናል። እንኳን ለራሱ ቀርቶ እንኳን ለራሱ ልጆች ቀርቶ ለሌላ ለሚገድለውና ለሚያፈናቅለው ማህበረሰብ ጥላቻና መጥፎ አስተያየት የሌለው ስንቱን አሰልጥኑ የእኛ አባቶች ናቸው። ዛሬ አንቺ እንደዚህ ወጥተሽ በቅሎ አክልሽ ሰጋቱራ ሁነሽ ዛሬ ወጥተሽ አፍሽን እንድከፍቻ ያደረገሽ ያ ሰፊ ማህበረሰብ አውቃለሁ። ከመንግስት ጋር ነው የምትሰሪ የኔ መቤት። አንቺን እኔ አጥመንምዬ የቁም እስረኛና አንቺን እውነት ኪሎሽን 50 ኪሎ ላይ አጥንትሽ በአጥንትሽ እንድትሄጂ ካላደረግኩሽ እኔ ጆከር አይደለሁም። በይቅርታ ይህን ልትመልሺው አትችም። 13,000 ሰው ይዘሽ አፍሽን የእኛ ጥላት የሚባሉት እያሽከረከሩሽ ይህን በይ ብለሽ በኤምባሲ ደረጃ ታዘሽ መተሽ በዚህ ልክ ማህበረሰብን እንደ ማህበረሰብ አፍሽን ስከፍቺ አንቺን ዋጋሽን እሰጥሻለሁ። እኔ ዋጋሽን የምሰጥሽ። ማንም ስርዓትም ሲስተካከል ዋጋ ሊያስከፍልሻች እኔ ራሴ የቁም እስረኛ አረግሻለሁ። የቁም እስረኛ አረግሻለሁ ስልሽ አእምሮሽ ላይ ምን እንዳለ ቤትሽ ውስጥ አለሁ ብዬሻለሁ። እንኳን ለእኔ ጥላ ልትሆኝ ራስሽን መከላከል ቤትሽ ስንት ወንጀለኛ እኮ ነሽ። የዱባይ የኢማራት መንግስት አንቺን የቁም እስረኛ አድርጎሻል። ይህ በ6 ልጆችሽ ፓስፖርትና ሎካል ስለሆኑ በእነሱ ነው ብሎክ ተደርግሽ ከሀገር ያልተባረርሽው። እንደ አንቺ አይነት ቆሻሻ ያ ሰፊ ማህበረሰብ በአንቺ አፍ ሊጠር እኔም በ24 ሰዓት የሚያወጣ አቅም ቀርቶሽ ምንም አይነት ስለ እኔ እንኳን መረጃ የለሽም፣ አቅሙም የለሽም። ስለ እኔም ሞተሽ የምታብራሪበት እኔ እኮ ብሔርተኛ ስለሆንኩ በህግ ስለምፈለግ መንግስት የሚፈልገኝ ለምንድን ነው? አማራ ነኝ ስላልኩ ነው። ወጥቻ አፌን የምከፍተው ያ ሰፊ ማህበረሰባችን ስለተነካ እየታረን እየተገደልን አቅሙ የለሽም። በምንም አይነት አንቺ ዘገምተኛ የአእምሮ ዘገምተኛ። እኔ ምለው ሄለን የአንቺ ልጆች ግፍሽና መከራሽ ሰውን የበደልሽ ልጆችሽ ኦቲዝም የሆኑት 3ቱም ልጆችሽ ኦቲዝም የሆኑች ተረግመሽ ነው። አንቺንም ኦቲዝም ያርግሽ ስትልሽ ወዲያው አንበሳ ወረደሽ አይደለ ገብተሽ የሰጠሻት ጊፍት ሰጠሽ አይደለ የገባሽ። እኔ አንቺ ልጆች ሰድቤያለሁ። ኤምባሲ ጋር ለምትሰሪ አታክ የምታደርግ በአጠቃላይ ምነው ወልደ ጊዮርጊስን ለምንድን ነው
ወልደ ጊዮርጊስ ተከሶ ሲገባ መሲ ብርጅስቶን መሲን እንድትናገር አድርገሻት አንቺ አይደለሽ መክረሽ አስገባሻት? ምን ነው ሳራ ዳጣ ስለ ስብሰባችሁ ልናገር እንዲ 5-6 ጊዜ ታሜ ቤት ሳራ ለሀበሻ ቤት ስትላቀሱበት ሳራ ደውልሽ አንቺ ፈርታ ነው የቀረችው። የምታፍርበት አይደለም። ጉችን ደውለሽ አላሰማሻትም? የጸባችሁ መነሻ ይሄ አይደለም? ሳራ አንቺ በሀና ጉዳይ ለማን ነው ደውልሽ? ጆከር አፉን ከከፈተ ዱባይ ነው የሚኖር። አንገቱን ይዤ አስገባዋለሁ። ሀና ወደ ሀቢባ ቤት ሲሄድ ላስታውሳችሁ፣ አንገቱን ይዤ አስገባዋለሁ አልሽው። ሰውየውን አምጥቼ ላስመስክርብሽ? ዛሬ ነው እኔን ያጠመዳችሁኝ? 4 ወራችሁ እኮ እኔን ዱባይ እንደምኖር ስታውቁ እኔን አስይዛለሁ ካላችሁ ዛሬ አይደለም። ሳራ እውነት ቢረሳ አንቺን እንደ ከነዛ ደቡቦች ጋር እንኳ የደቡብ ልጆች ዛሬ ከኔ ጎን እኮ አካውንትሽ እስከ መዘጋት ደም እንባ ስታለቅሽ አልቆምኩልሽም። ዛሬ አማራ ብላ እንኳ አፏን ስከፍት ገዝቷ ላይ ምትሽ ጨርሰሻል ብለሽ ትስትሽ ሞነ ያየንሽ ኤምባሲ እንደሚያስለቅስሽ ኤምባሲ እንደሚከስሽ በኤምባሲ በኩል ምንም ነገር እንዲታወቅ ስለማትፈልጊ ስለ አማራ ጉዳይ ማንሳት እንደሌለብሽ ፋኖን ሰብስበሽ አሁን እኔን ወቅተሽ ገላችሁ እንችላለን ብላችሁ ስትመጡ ያጅል አሳጣሽ ነው። እውነቱን ነው የምናገረው። ኤምባሲ በተደጋጋሚ ከዛሬ 3 ዓመት ጀምሮ በተደጋጋሚ ሳራ ዳጣ አንቺን ኤምባሲ አልጠራሽም? ፋኖን ትረጃለሽ ተብለሽ በቅርብ ጊዜ የዛሬ ዓመት አካባቢ አረንጓዴ ቢጫ ቀይ ባንዲራ ለምን ለበሽ ተብለሽ አልተጠራሽም? እኔ ላይ ደውለሽ አላለቀሽም? ፋኖዎች ኢትዮጵያ እንዲያስከብሩልሽ። ሳራ አይሽ ማህበረሰብን ነክታ ስትመጣ ጓደኛሽ እንደ አማራነትሽ ቁጣ ለምን አማራ የራሱን እንትን ብለሽ ስትመጪ አማራ ነክታችሁ ስትመጡ ብሔርተኝነቴን ቀይ መስመሬ ነው። እናትሽ አባትሽ የሞተ ምናምን አልተውሽም። በሚሞት ማህበረሰብ ስለሆነ የምቀልዱት። ሳራ አንቺ ለፋኖ አልረዳሽም? በይቅርታ መልሹ። የአንቺ ትልልቅ ሚስጥር አለኝ። ከዱባይ በ24 ሰዓት አስወጥቶ ኤምባሲ ተከታትሎ በ24 ሰዓት አስወጥቶ አንቺን ኢትዮጵያ የሚጥል ትልቅ መረጃ አለኝ። እንዳትሳሳች። በጣም ስለምጠረጥርሽ ከምን ጋር እንደምታገናኝ ስለምታውቂ ብዙ መረጃ እኔ በእጄ ላይ አለኝ። ያዥ ኤምባሲ አንቺን እንደሚያሰቃይሽ ጊዜ ወጥቶ እንደምትበቀያቸው ማን እንደሚጠቁምሽ አንቺ ግን ትላንት አማራ የራሱን ልጅ አርዶ ይበላል ስትል የራሱን አማራ ባንዲያ ነው የአማራ ገጽታ ብላ አማራን እንዳለ ያን ሰፊ ማህበረሰብ ስታቆሽሽ ገዝቷ ላይ ገብተሽ ተመካክራችሁ ነው የምታስገቡት። እሷ እንድትናገር እሷ ማይክ ፋራ ነው ያለ ፋራ አይደለሁም ሳራ። አንቺ በአማራነታችን ቁመን ግን አንቺን የአማራ ገጽታው ብላ በዛ ልክ ይህን ሰፊ ማህበረሰብ ስታዋርደች ሌባ ሰጋቱራ ሸርሙጣ የዘቀጠች ቆሻሻ በሌብነት የተካነች ምንም የሌላት ውሸታ አጭበርባሪ የአንቺን ፖለቲካ ልንገርሽ ያንን ብላ ስትናገር አልተቃወምሽ። ገዝቷ ላይ ገብተሽ ጨረሽ ወይ ብለሽ ተሳልቀሽ ነው የወረድሽው። ይህን ስታደርጊ እኔ ከዚህ በኋላ አንቺን ሳራ ደምን ባስለቅስሻለሁ። ቃል ለምድር ለሰማይ ወላሂ ደምን ባስለቅስሻለሁ። ደምን ባምታለቅሽው ሳሪ ግን ይሄ ሰፊ ማህበረሰብ ያልሽው እኮ አስጥለንሻል። ስራሽ እንዲሰሪ በአንቺ ምክንያት ብዙ ነገር አድርገናል። አየሽ በጀርባ በኩል እንድንወጋ ዱባይ ያላችሁ በአጠቃላይ እናንተ ሴቶች ሙኒት፣ ሳራ ሁለታችሁ ከኤምባሲ ጋር ተመሳጥራችሁ ኤምባሲ ጋር ሚዲያ ላይ ያለውን እያሳለፋችሁ እየሰጣችሁ አማራው እንዲነካ አማራው እንዲንቋሸሽ አማራ የሚለው እንዲጠፋ ከትንሽ እስከ ትልቅ በኮመንት ድረስ እየወሰዳችሁ እየከሰሳችሁ እያሳሰራችሁ ብዙ ልጆች እንዲፖርት አስደርጋችኋል። በተለያየ መንግስት ጋር በተለያየ ምክንያት እያነካካችሁ ይህም ማድረግሽን ራሳችሁ ኤምባሲዎች ለእኛ እኮ ደውለው እኮ ይነግሩናል እኮ። ሙኒት ሳራ በዛ ልክ አማራን አልጠላት ቤትሽ ላይ ግስጥ ብለሽ የአማራ ገጽታው ኦሮሞን ስታመሰ ሙኒት አንቺ አማራ ነሽ።
አማራ ብለሽ ነው የመጣሽው። እኛ እኮ ስንታወቅ ብንሳደብም አማራ ብለን እኮ ነው ብሔርተኝነትን ገብተን። ሌባ ተብለሽ ሰርቀሽ በሌብነትሽ እኮ ነው ተዋርደሽ የመጣሽው። ሳራ አንቺ ስለ ኤምባሲ የለፈለፍሽው ሁሉ የሰራሽው እኛ ጋር የሰራሽው ሁሉ አንቺን ዛሬ አንገትሽን ይዞ ያስገባ። ዛሬ ይሄ ባንዳ ብላ ዛሬ እንደዚህ ተሳልቃበት እንደዚህ አንቋሸሸችው የአማራ ገጽታ መተራረግና መወጋጋት ያለችው እቺ ቆሻሻ ሌባ አማራ እንደዚህ አይነት ሌባ የሴት ልጅ እያሰቃየ ሴት አመት ሙሉ ሰራ አስገብቶ ነው ይሄ ባንዳ የምትዩና ይተራረዳል ያልሽው ማህበረሰብ ከዛ ማህበረሰብ የመጡ ልጆችን ነው አማራ ናቸው። በአጠቃላይ እዛ ውስጥ መጨኩ ናቸው። በአጠቃላይ ከአማራ ክልል የመጡ ልጆች ናቸው። በአጠቃላይ ከ60 በላይ አንድ ኦሮሞ አንድ ስልጤ አታመጭ ነይ መታወቂያቸውን እንዳለ ላምጣልሽ። ስትጠቀሚባቸው ዛሬ ደረትሽን ነፍተሽ እንዲንቋሽሹ አይደል? አማራ ብለሽ እኮ ነው ሳራ እኛንን እኮ ይሄን ክበን እዚህ አደረሽ። አግባብ አይደለም። ይሄን ትልቅ ማህበረሰብ በዚህ ልክ እየሞተ በዚህ ልክ መናገርሽ ብለሽ ሳራ መናገር ገዝቷ ላይ መታሽ 13,000 ሰው ፊት ሀሳቧን እንድድግፍሻት ሀሳቧን እንትን እንዳልሻት መንግስት ይሰራችሁ መንግስት ምን ያስፈራችሁ። ግን በአግባቡ ስራችሁን እንደ በፊቱ ሰርተሽ ብትኖሪ በጣም ጥሩ ነበር። እኛ ነበርን ለዚህ ያበቃንሽ። የአማራ ገጽታው ብላ አማራ ገጽታው ማለት እኮ በምን አይነት ሂሳብ ነው ያሰብሽ ሙኒት? እውነት ይሄ ስርዓት የማይወርድ ይመስልሻል? ጆከርን ነበር እያልሽ ምክንያት ያደረግሽው። ዛሬ ግን ጆከርን አይደለም ያን ሰፊ የአማራ ገጽታው ብለሽ ጠላት ራሱ በዚህ ልክ ራስ በራሱ ይተራረዳል። ራስ በራሱ ነው ዛሬ እየተገዳደለ እኛን እየገደለን ያለ የብልጽግና ገረድና የስርዓቱ ገረድና ስርዓቱ ነው። አንቺ የቆምሽለት ዛሬ ኦሮሞ ገረዱ ነሽ ስትመጪ ከዛ ማህበረሰብ ስርዓቱን የሚመሩት እኛን እየገደልን ያለ ኦሮሞ ራስ በራሱ ይተባበራል አለሽ። አጅማ አለ በደንብ አውቃቸዋለሁ። በእኛ ደምና በእኛ ገንዘብ በእኛ እንባ ስልጥ ያልሽ ልጥራልሽ እንደ ስልጤ ባለስልጣኖችን በእኛ ደምና በእኛ እንባ በእኛ ባለሀብቶች በእኛ ወንድሞች ገንዘብ ነው ከትንሽ እስከ ትልቅ ዛሬ ዱባይ ላይ ከክለብ ጀምሮ እስከ ትልልቅ ድርጅት ከፍተው የሚንቀሳቀሱት በአማራ ደምና በአማራ ገንዘብ ነው። አንቺ ይከባበራሉ የምታያቸው ከስልጤ ጀምሮ ዛሬ ተቃቅፎ ይዞርላቸዋል ብለሽ የምትገረጅለት ስርዓት ኦሮሞ ነው የሚከባበሩ። አንቺ ስላነሳሽው ልንገርሽ ኦሮሞ ነው የሚከባበረው። ኦሮሞ ተከባብሮ ነው የሚኖረው። ልንገርሽ እስኪ በቀላሉ አማራ እንኳን እስልምና ሃይማኖት መስጂድ ቤተክርስቲያን ከእምነት በላይ ትልቅ ነገር የለም። አክብሮት እንዳለው ልንገርሽ። መጀመሪያ ስለ ራሴ ከክልሉ ጀምርልሽ። ክልሉ ላይ ሙስሊሙ ክርስቲያኑን አክብሩ፣ ሙስሊሙ የክርስቲያኑን በዓል አክብሩ። ሙስሊም ክርስቲያኑ በምን የሚመን ሰው እንደ ሰውነቱ አምኖ በሰውነቱ የመጣ ማንንም ተቀብሎ ሰው ማክበራችን እኮ ክልላችን ልዩ ዘን ሰተን የመጣውን አቅፎ የሚሄድ ከሚኒሊክ ሊጀምርልሽ ካለፉት ከአፄዎቹ ጀምሬ ኢትዮጵያን የገነቧት ከኛ አባቶች ጀምረን በብሔርተኝነት ነው ኢትዮጵያን የገነቧት። ቤተ ክርስቲያን አንቺ ዛሬ ተከባብሮ ተቃቅፎ ያልሽው የምታሽቃብጭለት የስርዓቶቹ ባለቤቶች ቤተ ክርስቲያን የሚቃጠለው ኦሮሚያ ክልል በጅምላ ወለጋ ላይ ወላሂ አማራ አልሆንም እያለች የታረደው ወለጋ ላይ ኦሮሚያ ክልል ነው። ንጹሐን አደባባይ ላይ እየተወገረ የተሰቀለ ቄስ ሸክ የተገደለበት ቄስ መስቀሉን አንገቱ ላይ አንጠልጥሎ በጢፊና በተለያየ መንገድ የእምነት አባቶች ሲወገሩ ሲሰቀሉ እኮ ያየ ነው። አንቺ ዛሬ የምትገረጅለት ዛሬ ይከባበር የአማራን ስም አጥፍተሽ ዛሬ ለቆምሽለት ምን እንደሆንሽ እኮ አትጠም። ባንዲራ ለብሰሽ ስለመጣሽ ጉራጌ ነኝ አላልሽም። መጀመሪያ ሪከርድሽን አመጣዋለሁ። አንቺ ቆሻሻ አዛባ ከባልሽ ጋር እንኳ ተስማምተሽ የማትኖሪ አለሌ እድሜ ልክሽን ቆም ስትሰሪ የነበረ ዱባይ ሂድሽ አንድ ዛሬ እንትን አግብተሽ 6 ወልደሽ አማርኛ ስለማይሰማ በየቦታም በየሆቴሉ የምትሸራሞጭ ሸርሟጣ የንጹሐንን ገንዘብ ንጹሐንን እየበደልሽ
የምታሰቃይ ቆሻሻ አንድ አይሉ 8 ክስ ያለብሽ ከሀገር መውጣት ማትቺ የቁም እስረኛ እንደ አንቺ አይነት ነው አማራ ገጽታ ብሎ የምታወሪ። እኔን ተይኝ ያልኩሽ። እኔን እንደፈለግሽ ምንም የምታመጪው በእኔም ላይ በማንም ላይ የምታመጪው ጉዳይ የለሽም። እኔን እንኳን 24 ሰዓት ቀርቶ እንደፈለግኩ እየቀጠ ዱባይ ተቀምጦ ሰደበሽ። ምንም ቆይ ዋሲውን ዱባይ ተቀምጦ ሰደበሽ። አስገባችኋለሁ። ዋሲ ዱባይ ተቀምጦ ሰደበሽ፣ አዋረደሽ። ምንም አቅም የለሽም እንዳትባይ ኤዲት አርገሽ መጣሽ። ኤዲት የምታደርጉበት ይሄ ምንድን የሜዲካል ኤዲት የምታደርጉበት በዛ ነው ኤዲት አርገሽ መጣሽ። መጀመሪያ የቲክታክን ህግ አንብቢ እስኪ ጉግል ላይ። የማንንም ኢንፎርሜሽን አሳልፎ እንኳን ለአንቺ ለተራ ግለሰቧ ለህግ እንኳ አሳልፎ አይሰጥም። እንኳን የኔን ሎኬሽን ልታገኝ ሀክ እንኳን መደረግ የማይቻልበት የቲክታክ በጣም አፑ ህጉ የጠበቁ ሀሚ ዋሲውል ላስገባችሁ 5 ደቂቃ ስለ ኤምባሲ ላይ እና ኤምባሲ ላይ ኢንፎርሜሽን መስጠት አይችልም። አንቺ ኤዲት አርገሽ ኡጋንዳ ነው ብለሽ ኤዲት አርገሽ ስትመጪ አንቺንም ኡጋንዳ እንደሆንሽ አድርጌ የራስሽን ትክክለኛ የኤዲሽን ነምበር ጽፌ ኤዲት አርጌ አምጥቼ ለጠፍኩልሽ። ምን አይነት ውርዴታምና ምን አይነት ቀላላ ሸርሙጣ እንደሆንሽ እንደ አንቺ አይነት እንኳን አንቺን አይደለም ለሺ በቃለሁ። እኔ እንኳን ማህበረሰብ ነክተሽ በግለሰብ ደረጃ ነክተሽኝ የዚህ ሁሉም ባነው እኔ ላይ የጣለሽ የበላ ነገር ይኸውልሽ፣ የበላሽውን በሪከርድ በቪዲዮ እኔ የአማራ ይቅርታ ብትይ እንኳን ልፋታሽም። አይ ልታስተካክይ ትችያለሽ፣ ነግሬሻለሁ። አፍሽን ወጥተሽ ትከፍቻለሽ እንጂ እኔን ከሰሽ በ24 ሰዓት ውስጥ አሳስራለሁ አልሽኝ አይደል? እኔን ከሰሽ ወጥቷል ብለሽ ኤዲት ይዘሽ መጣሽ። ኤዲት እንኳን ይሄ ቀርቶ ሌላ ትልቅ ነገር ይሰራል። እንደ አንቺ አይነት መሀይም እኔን እነዛ እየበደልሽ የምታስለቅሻቸው ፖሊስ ጣቢያ አንቺ የኢትዮጵያ ፓስፖርት አለ አይደል ያለሽ? ስንቱን ሰው ነው እኔ ሎካል ላይ ሲአይዲ ነኝ ታፕታፕ አድርገን ተኮፒ ሲአይዲ ነኝ ብለሽ ስንቱን ነው ያስፈራራሽ? ስንቱን ነው ፖሊስ ጣቢያ እየወሰድሽ ስታስለቅሽ ነበር? አንቺ የኢትዮጵያ እኔ አይዲሽን ቴሌግራም ላይ ለቀዋለሁ። የለሽም፣ ልጆችሽ ሎካላቸው እዚህ ሀገር ዱባይ ላይ ስለተወለዱ። ከዛ ውጭ ምንም አይነት ነገር ስለ መንግስትም ስለ ህግም ኤምባሲ ጋር ከኢትዮጵያ ኤምባሲ ጋር እንድትሰሪ ግንኙነት አለሽ። ውሃ ጠጣራ እኮ ሞተር እኮ ልጃት ለ8 ሰዓት ያክል ጉሮሮ ሳይዘጋጋ የተረጋገጽ እንኳን እንደዚች አይነት ገርዳሜ በሀሳብ መፍጨት ካቃተኝ አንቺን ወገብሽን ሰብሬ ማስቀመጥ ካቃተኝ እንኳን ለአንቺ ቀርቶ ለተሳዳቢዎቹ ለነዳለቻም አልሆነ መንግስት ሰፖርት እያደረጋቸው መሀል አዲስ አበባ ላይ ደረታቸውን ገልብጠው ለሚንፈራሰሱት ጠላልፌ ጥዬ እስር ቤት ጥዬልሻለሁ። እንኳን አንቺን አዛባ ሸርሙጣ ስንት ወንጀል ያለብሽ ባለጌ 6 ልጅ ያለሽ ወጥተሽ ሚዲያ ላይ እምሞይን አሰፍቼ ብለሽ እኛ እኮ እንደዚህ አይነት ብልግና እኮ የሚያወራ ማህበረሰብ የለንም። አንቺ እኔን ተሳደብ ብሎ ማን ነው ገንዘብ የሚከፍለኝ? አንቺ እንደ አንቺ አይነት ቅሌታ መሀይም ውርዴታን በስርቆት ብልግናሽ እኮ ከኔ በላይ ባለጌ መሆንሽ አንድስ የምታግረንቅድ የምታክይ ካሜራ የማይችልሽ ካሜራ ላይ እንኳ ፊት ለፊትሽ መግባት የምታይ የጦሳን ተራራ የምታክይ ሴትዮ እድሜሽ የሄደ 50 ዓመት ሞልቶሽ በዚህ እድሜ ያንን ሲኖትራ ግንባር የሚያክል እምሙሽን አስቀድጅ እንደ እውነት ያንን ታፋሽን እንዴት ብለው ገቡበት? እንዴት ብለው ቀደዱት? እውነት ሰውነትሽን መዝኖ ሰው ያማኛላትም ሰው በዚህ እድሜሽ መተሽ ኢትዮጵያዊነትን የማይወክል ሙስሊምነትሽን የማይወክል የተዝረከረከ ካፍሽ ከልሃጭሽ የሚወጣው ነገር 6 ልጅ ወልደሽ ስርቆትሽ ሳይበቃ ምሴን አስቀድጄ መጣ ብለሽ የምትጠሪ ቆሻሻ አንቺ ከድ ስለ ማህበረሰብ እኛ እንደዚህ አይነት ባለጌ የኛ ሰፊ ማህበረሰብ አንቺ ዛሬ ገጽታ ብለሽ የገነባሽ ያንቋሸሽ ማህበረሰብ ከዛ የመጡት እንደዚህ ብለ እኔ በጣም የሚገርመኝ እውነት ስንት ሰው በካቦት አስረሽ ነው የተቀደደልሽ? ቂጥሽንና እግርሽን ሴቶች እስኪ ገምቱ። ለሴቶች ስራ ልስጣችሁ እስኪ። አሁን ያን አንድስ የሚያክል እግር መካከል የሶፋ አናት ያው ሱዚ ግንባር ያክል ምሙሟ ቂጧን ገምቱት፣ ታፋዋን ገምቱት፣ እግሯን እጇን አይታችሁ ጣቷን ከርዝመቷ የማዋደዷ ከቂጧ መስፋት እዛ ውስጥ ላይ ያለው እንደው ማህደር ጥበቡ ሙኒት እንዴት አይነት አልጋ ላይ ተኝተሽ ቀድዱሽ? አንቺ አዛባ እርቃንሽን ሆቴል ላይ ሹፌርሽን ድራይቨርሽን የመጀመሪያ ድራይቨርሽን ሆቴል ላይ ይዘሽው ገብተሽ እርቃንሽን በቁምጣ ሲያይሽ አይደለም ጥሎሽ ሩጦሽ የጠፋ ቢስሚላ እንደ ብልትሽን ከማስቀደድ
እውነት አንቺ ሰርጀሪ ሰውነትሽን አትሳቢውም? እንደ ጅጅክያ ወላልቀሽ ተፈታተሽ ብትመጫ ይሻልሽ። እንደ አንቺ አይነት ቅሌታን ብልትሽን አንድስ የሚያክል ብልትሽን አስገጥሜ በእንዴት አይነት እቃ ነው አንቺ የምትነኪ? በ3 ሜትር እና በ4 ሜትር የሱዳን እቃ ራሱ እኮ አንቺን እኮ እንዴት ብሎ ነው ወንድ ልጅ አንቺ የሚመሰጣ? ወንድ ልጅ ቀጠን ያለ ነገር አንቺ ላይ ጋራ የምታኪ ሴትዮ አንቺ አፋላይ ብለሽ እንደ ሰው ሌባ ሞላጫ ዝግተት ቱቦ ባለጌ አንቺ ያልሽውን ነው። እህቶች ሄዳቸው የማያውቃለ ብለሽ ነው። ከአንቺ በላይ ምሁሮች ናቸው። አንቺን በዚህ ሚዲያ ላይ ጆከርን የሚያክል ሰው አንገቱን አስደፍቼ እስር ቤት ላስገባው አባረሬ ይህን አድርጌ እኔ ከመንግስቴ ጎን ነኝ ላሰማሽ እነ ሊና ምን የኔ እናት አሁን ወደ ኤምባሲሽ ጉዳይ ልመጣልሽ ነው። ሳራ አንቺን ነገ እመጣልሻለሁ። በዛ ላይ አንቺንም ሙኒትንም ሰብስቤ እንዳለ ውርደትሽን እያመጣሁ ነው የማከናንብሽ። ምንም ይሄ ለአንቺ የሚደበቅ አዳምጪ። ይህን ቃል የተናገረችው ለመጀመሪያ ጊዜ ተጣልተን ኤምባሲ ላስገባችሁ ነው። ዋስዬ 4 ደቂቃ ስጡ። እነ ሊና እነ ዋሲው እነ ሀይሚ ላስገባችሁ ነው። ለመጀመሪያ ጊዜ እኔና አንቺ ስንጣላ አስይዘዋለሁ በማለት ነው እኔና አንቺ የተጣላ ነው። ለሰው ስታወሪ ያን የምታወሩት የምትፈተፍቱት ነገር ለእኔ ደርሶኝ በዚህ ነው የተጣላን። ሌባን ብዬ የሰደብኩሽ በዚህ ምክንያት ነው። ስለዚህ ያን ጊዜ መጣሽ ኤምባሲ ተጠርተሽችሁ ከመንግስት ጋር እንድትሰሩ እንዳታዋሪ ተብለሻል አይደል? ራስሽ ነህ እንዳታዋሪ ተብለሽ እቺ ሚስጥር ኤምባሲ ዛሬ የተሰበሰብንባት እቺ ሚስጥር ከወጣች ራሳችሁ ላይ ነው ባምጠመጠሙ ራሳችሁ ዲፖርት ትደረጋላችሁ ተብላችኋል። ያን ጊዜ ሙኒትዬ እኔ አልዋሽም። ሰይድ ወረባቦ አለ፣ አንድ አስታራቂያችን መካከል የሚዲያ ሰው ያልሆነ አለ። እነሱ ካነጋገሩም በኋላ ራሱ እነሱ እያሉ ተናግረሻል። ግሩፕ ላይ እንዳታዋሩ ለምንም ለማንም ተብለሻል። ከኤምባሲ ጋር ነው የምሰራው ከመንግስት ጎን ነኝ አልሽን። እዚህ ላይ ሚስትርሽ እንግዲህ ታብታበር ኮፒሊንግ ኖ ከሀገርሽ መንግስት ጋር እየሰራ ጎበዝ ቆሻሻ እኛ ነው ቆሻሻዎች